እሸቱ እየበላው ያለውን ነገር እነሱ ምን ይያሉት ነው? የአባቶች አይነ ምድር ነው። እዚህ አይነ ምድር ላይ መንፈስ ቅዱስ አድሮበታል። የአባቶች አር ነው ተብሎ የደረቀ አር ሲበላ ይችላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው። እኔም አሁን ሙስሊሞች ሲሰድቡ ነው ያወቅኩት። ይሄ ቋርፍ የሚባለው ነገር ምን እንደሆነ አላውቅም ብላችሁ ለጠየቃችሁኝ ጥሩ የሆነ ምላሽ ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እንግዲህ ትላንትና ዛሬ ሶሻል ሚዲያ ላይ ገብታችሁ ከሆነ በጣም አንድ ቪዲዮ እየተዘዋወረ ነበር። የእሸቱ መለሰ በሙስሊሞች ዘንድ ቃሉን ለመጠቀም ራሱ በጣም ጸያፍ፣ ለኦርቶዶክስ ቲዩብ በማይመጠን መልኩ ቃሉን ለመጠቀም የሆነ አንድ ቃልም እየተጠቀሙ እሸቱንም እየተቹ ቅድስት ቤተክርስቲያንንም እየወረፉ ይገኛል እና በዛ ጉዳይ አጠር ያለ ቪዲዮ ነው የዛሬ ቪዲዮ። በዛ ጉዳይ እናወራለን። እንዲሁም ምላሽ ታገኛላችሁ። ቋርፍ የሚባለው ነገር ምንድነው? ገዳማውያን እውነት ምንድነው የሚበሉት ገዳም ውስጥ የሚለውን አብረን እንመለከታለን። ኢትዮጵያውያን እንግዲህ ትላንት አውርተናል። ፈረንጅ መጣ ከተባለ ማን ሆኖ ነገር የለምና አንዲት ፈረንጅ ቤተ መቅደስ ውስጥ ገብታ ያረጋችው ነገር በጣም እያነጋገረ ይገኛል። በሱም ዙሪያ የምናነሳው ነገር አለ። ይሄ ሙስሊሞችም በዚህ ጉዳይ ሀሳብ ስታችሁ እየሰጡ ነበር በእሺ ጉዳይ። እሺ ሰባህል ኸይር ያ ጀማዓ እንዴት አደራችሁ? የዛሬዋ ቀን ለኛ ለሙስሊሞች በጣም ልዩ ቀን ናትና ባለን መደሰትን እንልመድ። ሰው ሀገርን ብንሆን ያኔ እስኪ ያለፋል ይባል የለ። ለኛ ለሙስሊሞች ወሃቢዮችን አካትም ለምን እንደዛ እንዳልኩኝ ታውቃላችሁ? በትላንትናው ዕለት በዋዜማው አንድ ቪዲዮ ወደዚህ ሲያዘዋውሩ ተመለከትኩኝ። እሸቱ መለሰ ገዳም ሄዶ የአባቶችን አር በላ። ያኔ ቃላቱን እንኳን ሰባኑ በጣም ነው የሚያስጠላው። ያ ተክል ቁርፋ ከሚባል መራራ ቅጠል የሚዘጋጅ ምግብ ነው። እሱንም መነኩሴዎች የሚበሉ ቢሆንስ ምን አገባችሁ? ወሃቢዮች ዘላለማችሁን በማገባችሁ እየገባችሁ እኛ ሙስሊሞችን አታሰድቡን፣ በቃ አታሰድቡን። ስለዚህ ለላችሁ የምፈልገው ነገር ቢኖር ማለት ነው ዛሬ ዒዳችን ነው። ሰው ባለው ነገር መደሰት ይፈልጋል። እንዳትረብሹ። በድጋሚ ለእህት ወንድሞቼ እንኳን ለኢደል አድሃ ለ1447ኛው ኢደል አድሃ በዓል በሰላም አደረሳችሁ ለማለት ወዳለሁ። እናንተ ግን እንዲህ አይነት ሙስሊሞች ስታዩ እንኳን አደረሳችሁ ሳትሉ ማለፍ ይከብዳቸዋል። በእውነት ዛሬ በዓላቸው ነው። እንኳን አደረሳችሁ። ቅን የዋህ አመዛዛኝ ሙስሊሞች እህት ወንድሞቻችን ኢትዮጵያውያን እንኳን አደረሳችሁ ለበዓላችሁ። እና ወሃቢያዎች ናቸው እንግዲህ ሙስሊሞችም አሁን አለ ለይተው አውቀዋል በእውነት ከነሱ ወገን ማን እንደሆነና እንዳልሆነና በጣም ያሳፍራ ቃሉን ለመጠቀም እያደረጉ ያሉት ነገር። ሌሎችም እህት ወንድሞቻችን ምላሽ እየሰጡ ነው። ቪዲዮን አሳያችኋለሁ። እንግዲህ እቺን ነገር የነዛውን ሰው ኦሪጂናል ቪዲዮ አሳያችኋለሁ። ወደ ባላችን ቪዲዮ እንመልከትና ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ አንድ ሰው ያለውን ይዛችሁ ተከትላችሁ የምትሮጡ አንዱን የሚዘልፍበት በጣም አስቀያሚ ዘመን። የእሸቱ መለሰን ቪዲዮ አይታችኋል። ሲንሸራሸር ነበረ። የማይሆን ትርጉም ተሰጥቶት በጸያፉ እየተዘዋወረ የሰው ሃይማኖትን እየተንቋሸሸ ያለበት ነገር አለና ምንድነው ብዬ ሪሰርች ሳደርግ ይሄ የሚበላው ነገር መራር ተክል ነው። ለመነኩሳት በቤተ ክርስቲያን ውስጥ ለሚኖሩ ሰዎች ያው የሚመገቡት ነገር ምግብ ነው እንጂ እንደ አሉት ያጸያፍ ነገር አይደለምና በዚህ ደረጃ የሰው እምነትን የምታቆሽሹበት ምክንያት ምንድነው? ከተሳዳቢዎችስ እናንተ በምንድነው የምትሻሉት? ከነገ ዛሬ የተሻለ መሆን አይቻልም እንዴ? በስልካችሁ እኮ ኪሳችሁ ይዛችሁ ዞሩ። ስልክ እኮ ፕሮፌሰር ነው፣ ዶክተር ነው፣ መሐንዲስ ነው። ምንም ብትጠይቁት እኮ ኢንፎርሜሽን ይሰጣችኋል። በጣም ብዙ አይቻት ቦቶች አሉ። ብትጠይቋቸው የሚያስረዷችሁ ከአመጣጡ ጀምሮ ዝርዝር አድርጎ የሚያስረዷችሁ። ስልካችሁን ለምንድን ነው የምትጠቀሙት? እንደዚህ አይነት ነገር ሪሰርች አድርጋችሁ ኢንፎርሜሽን ማግኘት ካልቻላችሁ የምትናገሩትን ነገር በእውነት ላይ የተመሰረተ እንዲሆን ካላገዛችሁ ንገሪያቸው። የእናንተ የዚህ ዘመን መኖራችሁ ምንድነው? ያው ክፋት ሲያድርባችሁ አጋንንት እናንተ ላይ ቤቱን ሲሰራ እንደዚህ አይነት ነገር አታስቡማ። ይሄ ነገር ምንድነው ላጣራ። ይሄ በጣም ፖዚቲቭ መሆን ይጠይቃል። እንዲህ ለማለት ራሱ ላጣራ ምንድነው ከማውራቴ በፊት ብሎ ለመጠየቅ ራሱና አጋንንት እንግዲህ ቤት የሰራባቸው ሰዎች እየበጠበጡን ይገኛል። በእውነት አሁንም እግዚአብሔር ልቦና ይስጣቸው። ቋርፍ ማለት ምን ማለት እንደሆነ በዛውም እናያለን። ሁላችሁም ይህንን ቪዲዮ 5 ጊዜ ኮፒ ሊንክ እና ሼር እያደረጋችሁ ተመልከቱ። በማርያም ለብላችሁ ሁላችሁም 5 ጊዜ ኮፒ ሊንክ ሼር አድርጉት። ተመልከቱ ቪዲዮ ልክመሰው ምንም አይለኝም። ምንም ያባታችን አለ። ይሄንን ከላይ የተመለከታችሁትን ቪዲዮ በርካታ ሙስሊሞች የኛን ቤተክርስቲያን የኛን አባቶች የኛን ሃይማኖት ለማጠልሸት ሲሉ እየተናገሩ እያዟዟሩ ያሉት ነገር ነው። በሐሰት ምን በማለት
ይሄ እሸቱ እየበላው ያለውን ነገር እነሱ ምን እያሉት ነው? የአባቶች አይነ ምድር ነው። እዚህ አይነ ምድር ላይ መንፈስ ቅዱስ አድሮበታል። ይሄ ነው እንግዲህ ኦርቶዶክስ ሃይማኖት ብለው በውሸት ለማጠልሸት እየሞከሩ ነው ያሉት። ነገር ግን ይሄ የምትመለከቱት ምግብ በዋልድባ ገዳም የሚገኝ ቋርፍ ይባላል። ከምንድን ነው የሚሰራው የምትሉኝ ከሆነ ካልበሰለ ሙዝ አባቶች ይቆርጡትና ረጅም ጊዜ ያስቀምጡታል። ልክ ለመብላት በማይመች ደረጃ ድርቅ ሲል በውሃ ተነክሮ ያንን በዚህ መልክ ጥቁር ሲል አባቶች ይበሉታል። ያንን የሚያደርጉት የላመ የጣመን ነገር ላለመመገብና ለሰውነታቸው ምቾት ላለመስጠት ዓለምን ከመካዳቸው የተነሳ ነው። ስጋቸውን ለማሸነፍ ለስጋቸው ምቾት ለመንሳት ሲሉ የሚመገቡት ቋርፍ የተባለ ከሙዝ የተሰራ ምግብ ነው እንጂ አይነ ምድር አይደለም። ለምን ኦርቶዶክስን በእውነት መክሰስ እንደማትችሉ በውሸት መክሰስ እንደምትችሉ አሳይታችኋል። አንድም ሰው ቤተክርስቲያናችንን በእውነት መረጃ ተነስቶ መክሰስ እንደማይችል እናንተ ምስክሮች ናችሁ። ይሄን ያህል ነው የተጨነቃችሁት ማለት ነው። ይሄን ያህል ነው ያስጨነቅናችሁ ማለት ነው። እስልምና ክርስትናን አንድም ቀን እፊቱ ቆሞ በእውነት ሊሞግተው እንደማይችል የሰራችሁት ራሳቸውን በጣም ንጹህ አድርገው ለንጽህና ጠበቃ አድርገው ያቀረቡ ወሃቢያዎችን አንድ ከራሳቸው መጽሐፍ ላይ እናስታውሳቸው። እንደ አንድ የተጻፈ መጽሐፋቸው ላይ የተጻፈ በጣም አሳፋሪ ነገር ዝንብ መጠጣቸው ውስጥ ብትገባ፣ በደንብ ስሙኝ፣ መጠጣቸው ውስጥ እየጠጡ ያሉበት መጠጥ ላይ ኩባያ ላይ ብትገባ አንዷ ክንፍ የተቀደሰ ስለሆነ አጥልቀው እንዲጠጡ ታዘዋል። አይገርማችሁም? ይሄ ያለው ሶሂል አልቡሃሪ ላይ ነው ያለው፣ በራሳቸው ሐዲስ ላይ። አብዛኛው ሙስሊም መጽሐፉ መደንብ አያነብም እንጂ እንዲህ አይነት ነገሮች ብዙ አሉ። የግመል ሽንትም ለመድኃኒትነት ይውላል የሚልም አለ። እንግዲህ እፎይ ከዚህ በፊት ያስተማረውን ነው። እና እነዚህ ሰዎች ራሳቸው ለንጽህና በጣም እንትን ብሎ ጠበቃ አድርገው ማቅረባቸው በጣም ይገርማል። ለማንኛውም ትክክለኛ እውነተኛ በመከባበር የሚኖሩ ሙስሊሞችን አይመለከትም ይሄ ነገር። ግን ሐዲሳችሁን እናንተም ብትሆን አንብቡ ለማለት ፈልጋለሁ። እስቲ ለዚህ ሁሉ መንስኤ የሆነውን አጠር ያለ አንድ የሙስሊም ዘላባጅ እንመልከትና እፎይ ጥሩ ምላሽ ሰጥቷል። ይሄን ተመልከቱ። አባቶች አር ነው ተብሎ የደረቃ ሲበላች እኔ ሞት አላደርግም፣ ከሞት ትድናለህ ለረጅም ሰዓት ነው ዝግር ብሎኝ ማለት ነው። አስሪን ያስተፋኝ ያለው እንደዚህ አይነት ቪዲዮ ተገቁበት። እንግዲህ እንደሰማችሁት ውብ አህዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። እንግዲህ እሸቱ መለሰ የሚባለው ዩቲዩበር ገዳም ሄዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቱቡ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለ። እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድን ነው? ምን ይመስላል? በአይናችን እናየዋለን። ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘወትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሉ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን፣ ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ለመስቀል ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 የወለቁመተ ስጋ ነው። ብዙም እንግዶት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ልቅመሰው ስለኛው እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደርብንና የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። ቋርፍ ምንድን ነው? እንዴት ነው የሚሰራው? ይበልጥ ማብራሪያውን አድምጡ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ የቷን ቋርፍ? ይሄ ነው። ይሄ ቋርፍ ነው። ቋርፍ ነው። ምንድን ነው ቋርፍ የሚሰራው? ከምን
ቋርፍ ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል፣ ተመልጦ ከፀሐይ ይደርቃል። ኋላ በትንሽ እንትና ምልክ አድርገህ ነው የምትደርገው። እንግዲህ እንደሰማችሁት ነው። ታዲያ ይህንን ከሙዝ የሚሰራን ቋርፍ የሚባለው በገዳም የሚመገቡትን ነው አባቶች ገዳም ውስጥ የሚበሉት ሰገራ ነው ካካ ነው እያሉ ዋብያዎች ውባህዮች የሚሳለቁት የሚዋሹት የሚቀጥፉት። ውድ ሙስሊም እህት ወንድሞቼ ኡስታዞቻችሁ በዚህ መጠን ለምንድን ነው ነውረኞችና ሐሰተኞች የሆኑት? ውሸተኛና ወራዶች ለምንድን ነው የሆኑት? በሐሰትስ የሚመለክ እውነተኛ ፈጣሪ ያለ ብላችሁ ታምናላችሁ? እንደነኛ አይነት ቆሻሾችንስ ለምን ትከተላላችሁ? አሁን ላይ ብዙ ሙስሊሞች ነፍሳቸውን እያዳኑ ነው። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። ዛሬም ይህንን የምትሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህም ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱናን አቢ ዳውድ 67 ላይ በእስልምና ሰገራ እንደ ጁስ መጠጣት ይቻላል፣ ነቢያችሁም ሲጠጣ ነበረ። ይኸው ማስረጃው ናሬትድ አቡ ሰይዳ አልኩድሪ እንደተረከው I heard that the people asked the prophet of Allah water is brought for you from the well of Buddha ውሃ ቡዳ ከሚባል ጎሬ ውስጥ መጥቶልሃል ሲባል የአላህ መልእክተኛ መሐመድን ሰማው ይላል። ስለ ውሃው ሲናገር ከዛ እንዲህ ይላል It is a well in which dead dogs, menstrual clothes and excrement of people are thrown. ጎሬው ያለበት ማለት ነው። የሞቱ ውሾች ሴቶች ፔሬዳቸውን ያዩበት ጨርቅ እና ሰገራ የሚጣልበት ነው። የጎሬ ውሃ ነው፣ ወራጅ ውሃ አይደለም፣ ወንዝም አይደለም፣ ወይንም ደግሞ ሐይቅም አይደለም፣ ጎሬ ነው። ጎሬው እምብርት ድረስ ከደረሰ ነው ጥልቀቱ። ቁመቱም እንደዚህ ከተለካ 6 ክንድ ያህል ነው። እዛ ውስጥ የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይጣልበታል፣ ሰገራቸውን ሰው ካካ ይሉበታል። ሙሐመድ ምን ብሎ መለሰ? The messenger of Allah replied, ያላ መልእክተኛ እንዲህ ሲል መለሰ Verily water is pure and it is not defiled by anything. እውነት እላችኋለሁ ውሃ ንጹህ ነው በምንም አይቆሽሽም አለ። ስለዚህ ሰገራ የተባለበትን እንደ ጁስ መጠጣት በእስልምና ይፈቀዳል ለሙሐመድ። ሙሐመድም ደግሞ ይህንኑ ተጠቅሞ ተግመጥምጦበታል። ሰገራ የተባለበትን የኛ ሽንት ቤት ከእምብርቴ በላይ እኔንም ያሰምጠኛል። ጎሬው ግን እምብርት ጋር ከደረሰ ነው በጣም ውሃ ከሞላ። ቁመቱ ደግሞ 6 ክንድ ነው። ይሄን መጠጣት ይቻላል እዚህ ውስጥ ካካ የተባለበትም ብሏል ሙሐመድ። ሰዎች ካካ ይሉበት ነበር፣ የሞቱ ውሾች ይጣልበት ነበር፣ እንዲሁም ደግሞ ፔሬድ ጨርቃቸውን ሴቶች ይጥሉበት ነበር። አባቶቻችን ቋርፍ የሚመገቡት ያ ከሙዝ በደንብ ካልበሰለ ሙዝ የሚሰራ ነው። የመረረውም ምንድነው ጣፋጭ ስኳር ምናምን ስለማይጨመርበት ሙዙም ደግሞ ስላልበሰለ ከዛ አንጻር ነው። እና ከኑግ ከሰሊጥ ጋር ተደርጎ የሚበላን ምግብ ሰገራ ነው የሚበሉት ካካ ነው የሚበሉት ብሎ መቅጠፍ ለኦዲየንሳቸው ምን ያህል ንቀት እንዳላቸው የሚያሳይ ነው። ውድ ሙስሊም እህት ወንድሞቼ ከእንደዚህ አይነት አጋንንታዊ ሆነ አካሂድ ራሳችሁን ልንጥሉ ክርስትናንም እፎይ ቃሎትን ያሰማልን፣ እግዚአብሔር ይጠብቅልን። አንተን የሰጠን መድኃኒዓለም ክብርና ምስጋና ይድረሰው። በእፎይ በተናገረው ላይ ምንም መጨምረው ነገር የለም። ነገሮች አሁን በደንብ ግልጽ እንደሆነላችሁ ውድ ኦርቶዶክሳውያን እርግጠኛ ነኝ። ቪዲዮ ላይክ አድርጉ። ኦርቶዶክስ ቲቪን ሰብስክራይብ ካላደረጋችሁ በድጋሚ ሰብስክራይብ አድርጉ። እስቲ ስለ እሺ አንዳንድ ወንድሞች አንዳንድ ነገር እያነሱ ይገኛሉ። አስመሳይ ነው የሚል ነገር ይነሳል አይደል? እሺ ላይ እስቲ እቺን ሐሳብ እንስማና ወንድማችን እሸቱ ገዳም ይሄድና አንድ እምነት ብላ ይባላል። የሚያሳየው አክሽን ሌላ ምግብ እየበላ ያለ ነው የሚመስለው። የሆነ ወይ ቆሻሻ ነገር እየበላ ያስመስላል። ልብላ ሲጀመር ምን ካሜራ ነው ያስፈለገው? ሲጀመር ካሜራ ለምንድን ነው ያስፈለገክ? ሁለት ደግሞ ሌላ ነገር ምትበላ አስመሰልከው። ሌላ ነገር ምትበላ ብላ እየተባለ ያለው ሙዝ እኮ ነው። ሙዝ ነው፣ የሙዝ እምነት ነው። ሌላ እኮ ነገር እኮ አይደለም። የሆነ ነገር እየበላ ያለ አስመስሎት ምናምን ቪዲዮ ሰርተው ፖስት አድርገው እነ ሸምሱ እየተቀባበሉት ነው ያሉት። ማለት ክርስትናን ለመክሰስ የክርስትና ከሳሾች ተረጋጉ።
ተረጋጉ፣ ውሃ ጠጡ። ውሃ ያስፈልጋቸዋል። ውሃ ጠጡ። ከዛ በተረፈ እሸቱ ግን አክሽንክ በጣም ነው የሚደብረው። ልብላ እንደው ምንድነው ካሜራ አስደቅነክ እንደዚህ አክት ማድረግ ሌላ ነገር የምትበላ ነው ያስመሰልከው እኮ። ትገርማላችሁ፣ በጣም ትገርማላችሁ። አንዳንድ እኮ ነገር እኮ ደበቅ የሚደረግ ነገር ይሄ እምነት ነው አይደል እንዴ? ደበቅ ይደረጋል እኮ ደበቅ ይደረጋል አይደል? እሸቱ ላይ እንግዲህ በተለያየ ጊዜ ብዙ ነገር ብለናል። እንግዲህ ልጁ መናገሪያ መሆኑን እንደቀጠለ ነው። ያው የሚሰራ ሰው ደግሞ ብዙ ነገር ያው ይገኝበታል አሉ። በዚህ ዋልድባ ሄዶ በሰራው ቪዲዮ ወደ 800,000 እንደውም አሁን ወደ 900,000 ሳይታይለት አይቀርም። በጣም ታይቷል ቪዲዮ። በቅርቡ 1 ሚሊዮን ይገባልና ብዙዎች እንግዲህ እንዴት ዋልድባ ላይ ተደብቀው ያሉ ከእግዚአብሔር ጋር ብቻ የሚገናኙ ዓለምን የናቁ መነኮሳትን ለምን ለዓለም ኤክስፖዝ ታደርጋለህ? ታጋለጣቸዋለህ? በቃ ተደብቀዋል፣ እዛ ይኑሩ፣ አትንካቸው የሚሉ ሀሳቦችን ያነሳሉ። ሌላው ደግሞ ገዳሙ ይታወቅ፣ ዓለም ይወቀው፣ ደግሞ እርዳታ ምናምን የሚያስፈልግ ሆነ እንረዳለን የሚሉም ሰዎች ብዙ አሉ። እኔ በግሌ እውነቱን ለመናገር ገዳሙን ሄዶ ማስተዋወቁ ማሳየቱ እኔ በክፋት ያየሁት ነገር የለም። እውነቱ ለመናገር ቪዲዮን አይቻለሁ፣ ሙሉ ቪዲዮን አይቻለሁ እና ከዚህ በፊትም ዶክመንተሪ ተሰርቶ ነበር ስለ ዋልድባ ገዳም። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ሰርች ብታደርጉ ስለ ዋልድባ ታሪክ ብላችሁ ሰርች ብታደርጉ ይመጣላችኋል እና ምንም ኔጌቲቭ የሆነ ነገር አላየሁም። ግን ያው ማሳየት ያሌሉብን ነገሮች አሉ ብዬ ደግሞ አምናለሁ። ገዳማውያን ከዓለም የራቁትን ወደ ዓለም የሚስም ነገር መስራት የለብን ብዬ አምናለሁ። ምን ትላላችሁ? ሐሳብ አስተያየታችሁ ስጡበት ውድ ቤተሰቦቼ። ሰላም ብያለሁ ኦርቶዶክሳውያን ወንድሞቼ እህቶቼ፣ ፕሮቴስታንቶችንም ሁላችሁንም ሰላም ብያለሁ። እንግዲህ እንደሚታወቀው የሁለት ልጆች አባት የሆነው ወንድማችን አቤል ታስሯልና በዚህ ሰዓት ላይ ሁላችንም ድምጽ ልንሆንለት ይገባል። ቤተሰብ ኃላፊ ነው፣ የልጆች አባት ነው። እናም እግዚአብሔር አምላክ ከታሰርክበት በሰላም እንዲያስፈታ ለቤት እንዲያበቃ ለማለት እወዳለሁ። ለአንተም ድምጽ መሆን እፈልጋለሁ። በዚህ አጋጣሚ እናታችን ኪዳነ ምሕረት ስራዋን እንድትሰራ የምልጃዋን ስራ ሰርታ ከታሰርክበት ቦታ እንድታስፈታ ምኞቴ ነው። እኛ ኦርቶዶክሳውያን እንወዳለን። ለቤተክርስቲያን ባለ አመለካከት፣ ቅን አመለካከት፣ በምትሰጣቸው ፍትሃዊ ሐሳቦች ሁሉ ከጎን እንደምንቆም ለማሳየት እወዳለሁ። ይህ ቪዲዮ የሚደርሳችሁ ሁላችሁም ደግሞ ኮፒ ሊንክና ሼር ሪፖስት ያደረጋችሁ ወንድማችንን አይዞህ ድንግል ማርያም ካንተ ጋር ናት እያላችሁ ኮሜንቱን አጥለቅልቁልኝ። ወላዲተ አምላክ ድንግል ማርያም ከስር ታስፈታ። እግዚአብሔር አምላክ ባለበት ቦታ ይጎብኝ። የያዕቆብ አምላክ ይርዳ። ፓስተሮችን የጴንጤዎችን ጉዳቸውን የሚዘረግፍ ልጅ ነው አቤል አቡና። በዚህ ቻናል ብዙ ጊዜ የሱን ቪዲዮ አምጥተን ሪያክት አድርገናል። ወንድማችን ታስሯልና እኔም ድምጽ ልሁነው ብዬ ነው። በእውነት ድምጽ ነው። የታሰረበት ምክንያት በመንግስት በግልጽ አልተነገረም። እንግዲህ እሱ እስር ቤት እየሄደ ቪዲዮ ሰርቶ ነበር። እንግዲህ ለቃል ለመስጠት ትፈልጋለህ ብለውኝ ጠርተውኝ ይርኩ ነው ምናምን ብሎ ነበር። እንግዲህ እስካሁን አልተፈታም። ትንሽ 3-4 ቀን ሆኖታል ከታሰረና ማርያም ታስፈታ። ወንድሜ በጣም ቅን ልጅ ነህ። በእውነት ምን አይነት ጉድ ነው የሰማነው? ላምብብላችሁ የቤተ ክርስቲያን ስርዓትና ክብር አይደፈርም ይላል። ቤተ ክርስቲያን የራሷ የሆነ የማይደፈር የማይለወጥና የማይሻር የስርዓት መስመር አላት። ይህ ስርዓት የቅድስናዋ መገለጫ እንጂ ለማንም ተብሎ የሚላላ ወይም የሚቀየር አይደለም። ማንኛውም አካል የቱንም ያህል ትልቅ ስልጣን ወይም የተለየ ዓላማ ቢኖረው ወደዚህ ቅዱስ ስፍራ ሲመጣ የቤተ ክርስቲያን ስርዓትና ደንብ ማክበር ግዴታው ነው። ተመልከቱ። ይህ አሁን እየተስተዋለ ያለው ድርጊት የሚፈጸመው በቅድስት ቤተ ክርስቲያን ውስጥ ነው። ድርጊቱን የፈጸሙት ሰዎች ለጉብኝት የመጡ ፈረንጆች ቱሪስቶች ናቸው። እሺ፣ ነገር ግን የቱሪስት መታወቂያ መያዛቸው ወይም የውጭ ዜጋ መሆናቸው ከስርዓተ ቤተ ክርስቲያን በላይ ሊያደርጋቸው አይችልም። 4 ነጥብ። እግራቸው ቤተ ክርስቲያን ውስጥ እስከረገጠ ድረስ የቦታውን ክብርና ስርዓት የመጠበቅ ሙሉ ግዴታ አለባቸው። የቱሪስትነት ገንዘብ ስለተከፈለ ብቻ በቅዱሱ ስፍራ ውስጥ እንዲህ አይነት መርከስ እና ስርዓት አልባነት በፍጹም ሊፈቀድ አይገባም። ቤተክርስቲያን የንግድ ማዕከል ሳትሆን የእግዚአብሔር ቅዱስ ቤት ናት። ይሰመርበት። የገንዘብ ጥቅም የቤተ ክርስቲያን ክብርና ታሪክ ሊያረክስ አይችልም። ስለሆነም የሚመለከታችሁ የቤተ ክርስቲያን አባቶች፣ አስጎብኚዎች እና የደብር አስተዳዳሪዎች ለገንዘብ ተብሎ የቤተ ክርስቲያን ስርዓት ሲጣስ ዝም አትበሉ። ዝም ልትሉም አይገባም። ጥብቅ ቁጥጥር ሊደረግበትና ስርዓት ሊያዝ ይገባል። የእግዚአብሔር ቤት የጸሎት ቤት ትባላለች ይላል። እንግዲህ ይሄ በእውነት በጣም ያሳፍር ነገር ነው። በጣም ያሳፍር ነገር ነው። ፎቶ እንደምታዩት ነው። እንግዲህ ቅድስት ስላሴ ይመስለኛል።
እንዲህ አይነት ነገር አይሾው ስፒድ ባለፈው መጥቶ የተፈጠረውን ነገር ተወያይተን ነበር። ውድ ቤተሰቦቼ በቃ ፈረንጅ ሲሆን እና እኛ ስንሆን በቃ ስርዓቱ የተለያየ ይመስላል። አሁን ስታዩ አይደል ለነጮች በቃ ማንም ምንም አይልም፣ እኛ ለሀበሾች ደግሞ ስርዓቱ ይጠብቃልና በጣም እንዲህ እንድናስብ እያረጉን ነው። በጣም ለብር ያደሩ ቤተክርስቲያን ውስጥ ያሉ ሰዎች እና ይሄ ስርዓተ ቤተክርስቲያን መጣስ ነው፣ ከህገ ቤተክርስቲያን ውጪ የሆነ ነገር ነው። እባካችሁ እዛ ኃላፊነት ላይ ያላችሁ ሰዎች አረ እባካችሁ አስተውሉ በእናታችሁ። በአይሾ ስፒድ ጊዜ በደንብ አውርተናል። በዚህ ጉዳይ ደጋግመን በአንድ ጉዳይ እንድናወራ አታርጉን እና እግዚአብሔር ለሁላችን ማስተዋሉን ያድለን። የዛሬ ቪዲዮዎች ይህንን ይመስሉ ነበር። እግዚአብሔር በሰላም በቀጣይ ያገናኘ። ውድ ቤተሰቦች ወዳችኋለሁ። ዲያቆን ኃይለ ሚካኤል ነበርኩ።